የወርቅ ዋጋ በኢትዮጵያ ስንት ገባ፣ ጨመረ ወይስ ደግሞ ቀንሷል የሚለውን ዕለታዊ የሆነ መረጃችንን ይዘንላችሁ መጥተናል። ተመልካች አድማጮቻችን እንዴት ቆያችሁን? ዛሬ ሚያዝያ 13 ለተማክሰኞ የወርቅ መረጃዎቻችንን 11 ማለት ነው ከ14 ካራት እስከ 24 ካራት በስንት በምሽት ላይ እንደሚገኙ መረጃን ይዘንላችሁ መጥተናል። ከመጨረሻው ድረስ አብራችሁ የወርቆቹን ዋጋ የምንነግራችሁ በአሜሪካ ዶላር እና በኢትዮጵያ ብር ይሆናል። እንዲሁም ደግሞ ምን አይነት የጥራት ደረጃ አላቸው የሚለውንም አብረን አያይዘን እንነግራችኋለን። እናንተ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን ቀጥታ ወደ መረጃው ነው የምንሄደው። ከ14 ካራት ስንጀምር 14 ካራት የሀገር ውስጥ የጥሬ ወርቅ ዋጋ ዛሬ ላይ በ89.76 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ14077 ከ59 እየተሸጠ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ98 ከ17 ሲዘረዘር በኢትዮጵያ ብር ደግሞ በ15083 ከ13 እየተሸጠ ነው የሚገኘው። ሌላው የምንመለከተው የ16 ካራቱን የወርቅ ዋጋ ይሆናል። 16 ካራቱ በ102 ከ58 ወይም ደግሞ በኢትዮጵያ ብር በ16088 ከ67 ነው በምሽት ላይ የሚገኘው። እንቀጥላለን። በመቀጠል የ17 ካራቱን ስንመለከት በአሜሪካ ዶላር የ17 ካራቱ የጥሬ ወርቅ ዋጋ ዛሬ ሚያዝያ 13 2018 ዕለተ ማክሰኞ ላይ በ108 ከ99 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17094 ከ22 እየተሸጠ ይገኛል። ተመልካች አድማጮቻችን ሁልጊዜ እንደምላችሁ እነዚህ 15፣ 16፣ 17 የሚባሉት የወርቅ ካራቶች ብዙ ጊዜ የተለመዱና ለገበያ የሚውሉ አይደሉም። ነገር ግን ብሔራዊ ባንክ ከወርቅ አቅራቢዎች የሚገዛበት የወርቅ ዋጋዎች ተመኖች ናቸው ማለት ነው። ብዙ ጊዜ ግን ወርቅ ቤቶች እነዚህ ወርቆች ወይም ደግሞ አይነታቸው ብዙ የተለመደ አይደለም፣ ገበያ ላይም ብዙ የሚስተዋሉ የወርቅ አይነቶች አይደሉም ማለት ነው። ምናልባት ካላቸው የወርቅ ይዘትና የጥራት ደረጃ አንጻር ሊሆን ይችላል የሚል ግምት አለ። 14 ካራት ግን ከዛ ይልቅ አንደኛ ዋጋው አፎርዴብል ስለሆነ፣ ሁለተኛ ነገር ደግሞ ጠንካራም ስለሆነ ሰዎች ይመርጡታል። ቀለሙም ያን ያህል ጥሩ የማይባል አይነት አይደለም።